ጋሽን ይዘውት አስረውት ነው አይደለ? ወይኔ ጉዴ! ይሄንን ያክል ጊዜ ምን አድርገውት ይሆን? ወይኔ ጌታ! ብሩክም ያለበት ታውቋል። እሱን ለማውጣት ያን ያክል የሚከብድ አይደለም። እሱን ካወጣ ነው በኋላ ይቅርታ አድርግለታለሁ። ገንዘቤን፣ ሀብት ንብረቴን አስመልሳለሁ። ሱጋውኑ ቆይ ለምን አንሸኘውም? ይህን ያህል ጊዜ በህይወት እንዲኖር ለምን ፈለጋችሁ? አላውቅም። ካሌብ ሊገለው አልፈለግም። ገንዘቡ እንዲመለስለት ፈልጓል። ዝናም በዛ የተስማማ ይመስለኛል። እኛ ምን ልክ እንደ ብሩክ በክፉ ሰዎች የምንሰቃይ ምስኪን ነፍሶች ነን። አሁን ላይ በእርግጥ ክፉ ሰዎች ጥቂቶች ናቸው፣ ግን ደግሞ መጨረሻ ላይ አያሸንፉ። እንደባለፈው አስቸጋሪ ሁኔታ እስካልገጠመን ድረስ ብሩክ እናድነዋለን። የቤት ሰራተኛ ነሽ አትቀሪም። ከክፍለ ሀገር ወደ አዲስ አበባ መምጣትሽን እንዳንድ አድቫንቴጅ ነው ማየት ያለብሽ። እሺ ጋር አንተ እኮ እንደ ቤት ሰራተኛ ማታየኝ። አዎ ልክ ነሽ፣ ግን ደግሞ ምንም ቢሆን ማለት ብዙ ጊዜ አስከፍታሻለች። እቺ ልጅ በእናትሽ ከህይወቴ ውጪ ከህይወቴ ውጪ። ፍቅር ይዞሻል መሰለኝ ካለ ማኩኒ ባንተ እንኳን ካንተ ከማንም አይዘኝም። እሺ እልሽ በኋላ ከኔ ፍቅር ይዞሽ ስትንፈራፈሪ መርዞ ፍቅር የሚያስለቅቅ መድኃኒት ካለ በእናትህ ምናምን ብለሽ እንዳትደውል። አልደውልም። ባለፈው አይተናቸዋል። ብዙም የሚረባ ሰው የለም። ምናልባት ችግር ሊሆንብን የሚችለው የያዙት ሽጉጥ ብቻ ነው። የእውነት በጣም እየሞቀኝ ሰውነቴን እየወረረኝ ነው። ደም እየሸተተኝ። አንበሳዬ አይዞህ፣ ሁሉንም እንወጣዋለን። ሰላም የቻናሌ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። እንደምን አላችሁ? እንደምን ቆያችሁልኝ? ዛሬ እንግዲህ በክፍል 102 ተመልሼላችሁ ከች ብያለሁ። ታዲያ አብራችሁን ስትቆዩ ለዚህ ቻናል አዲስ ከሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ በፍጹም እንዳይረሳ። ቅድስት እንግዲህ ዛሬም በብሩክ ፍቅር እየተብሰለሰለች ነው። ያው ብዙ ነገሮች ትዝታዎች አሉባት። ከዚህ ቀደም አንቺ አግብተሽ መውለድ አለብሽ የሚል አንዳንድ ምክሮች ይመክራት ነበርና ከዛን አንጻር የሱንን ትዝታዎች አምጥታ በውስጧ እያብሰለሰለች ትገኛለች። መድብልም እንግዲህ በሙሉ ልቡ ተስፋ ሰጧታል። ብሩክን እናስፈተዋለን፣ ያለበትን ቦታ አውቀዋል፣ እናስለቅቀዋለን ብሏታል ማለት ነው። እሷም በዚህ ደስተኛለች። ታዲያ መድብል ምንድነው ተደናግጦበት የነበረው ነገር ምሳሌ ብሩክ እንደታገተ ስለማታውቅ እሱንን ነገር እንደታገተ መጥቶ ስለተናገረ በጣም ትንሽ ተደናግጦ ነበረ። ነገር ግን ያው ልጅ ስለሆነች እሷ ያን ያህል ብዙም ነገሩን አጋናና አዞራ ማየት አልቻለችም ማለት ነው። ምክንያቱም እዚህ ቀደም እነሱ ውጭ ላይ ያለው ምናምን ሲሏ ስለነበረ አሁንም ቢሆን እሱ እንግዲህ ሲመጣ ያው ታስሮ ሲገረፍ እናንተ ስለነበረ ሲመጣ ተጎሳቅሎ ነው የሚመጣ። ንጹህ ነገር ለብሶ ጽድት ብሎ ይመጣል ብለሽ እንዳትጠብቂ እያለቻት ነው እንግዲህ ወይ ቅድስት ለምሳሌ ማለት እንግዲህ እነመድብልም ወስነዋል ማለት ነው። ሞገስን ከጎኑ አድርጎ እሱንን ለማስለቀቅ ወዳለበት ጫካም አብረው ሂደዋል ማለት ነው። በሙሉ ልብነት ያለበትን ቦታ አውቀውታል። እዛ ቦታ ላይም ደግሞ ሁሉም አጋቾች እነ ካሌብም እነዝናም እንዳሉ እርግጠኛ ናቸው ማለት ነው። እነ ካሌብና እነዝናም እዛ ቦታ ላይ መኖራቸውን በሙሉ ልብ እርግጠኞች ናቸው። እነሱም እንግዲህ ሙሉ ትጥቃቸውን ይዘው ሽጉጣቸውን ይዘው ሂደዋል ማለት ነው። ግን በጣም እዚህ ጋር ያሳቀኝ በጣም ነው የሞጌ ነገር ነው። ሞጌ ደም ሸተተኝ እያለ ነው። ግን ሳስበው ሞጌ የጥይት ድምጽ ሲሰማ ወደ ኋላ የሚሮጥ ነው የሚመስለኝ እንጂ በጭራሽ እሷ ሉላን እያሰበ እኮ በጣም ፈሪ ሆነ። በቃ የሉላ ጉዳይ ያሳስቦት ሉላን ስለሚያስብ በጣም ነው የሚፈራና ብዙም አይደለም በጣም ፈሪ ነው ሞገስ። ምናልባት ሞገስ አሁን ጥሎም ሊሮጥ ይችላል ብዬ አስባለሁ። ግን ያው
ቆርጫለሁ ደንደን ብያለሁ ወደፊት እያለ ነው እንግዲህ መድብልም እያበረታው ነው። አይዞህ በርታ ጎበዝ ሳያንበሳ እያለው ነው ማለት ነው። ያው ከገጠመን በርግጥ ታውቃላችሁ ፈሪ ሰው አንዴ ከጨከነ ጨከነ ነው ባይዘው። ምናልባት ሞዬ ከጨከነ ሊጨክን ይችላል። ብሩክ የግዴታ መለቀቅ አለበት ብለው አምነዋል። እንግዲህ እዚህ ጫካ ውስጥ ምን ሊፈጠር እንደሚችል አብረን የምናየው ይሆናል ማለት ነው። ሌላው ወይዘሮ ማህሌት እና ኤፍራታ እንግዲህ ኤፍራታ ቤት መውጣት አልቻልኩኝም እያለች ነው። ማህሌትም ሙድ እየያዘችባት ነው። ሰርጀሪ ተሰሪ ፊሽን ዝና እንዳይለይሽ ወይ ኤፍራታ እንግዲህ ሰርጀሪ ቢሰራበት ገንዘብ ካለኝ እኔ ለምን እዚህ ውስጥ ገባው ገንዘብ አገኛለሁ ብዬ ነው እኮ ያንቺ ተባባሪ ሆንኩት እያለቻት ነው። የእውነቷን ነው ማህሌት ጁዝ ስለሆነች ነው እንጂ ይሄንን ማገናዘብና ማሰብ ብትችል ኤፍራታ እዚህ ውስጥ የገባቸው ገንዘብ ፈልጋ እንደሆነ ማወቅ መቻል አለባት። ነገር ግን እንደው በጣም ፈተና ነው እናንተ። እኔማ በጣም ነው የሚያስቁኝ የመጨረሻ ማለት ነው። ሌላው ብሩክ እንግዲህ እንደሰማችሁት ብሩክ የማምለጥ ሙከራ አድርጎ ሯል የታሰረበትን እጅ ሰንሰለት ፈቶ ለማምለጥ ሙከራ ማድረጉን እንግዲህ እንደሰማችሁት ከነዚህ ከነ ካሌብና ዝና አጋች ጠባቂዎች ጋር የሰማነው ጉዳይ ነው። እጁን ፈቶ ለማምለጥ ሙከራ አድርጓል። እንደዛ አድርገን በምግብም በምንም አስረበን ያደከምነው ልጅ እንዴት እጁን ሊፈታ ቻለ? የሆነ ሰው ገብቶ ፈቶለት ካልሆነ እያለው ነው። እሱ አምልጦ ቢሆንም አንተም አብረህ መሞቻህ ነበር እያለው እንደሰማችሁት እንግዲህ ጭካኔያቸው በዚህ ደረጃ ነው። ምክንያቱም ያገቷቸው ሰዎች እንኳን ቢያመልጡ ያው አብሯቸው የሚሰራውን ሰው እንኳን እንደሚገሉት እየነገረው ነው ማለት ነው። ሌሎችም ሴቶችም አብሮ የታገቱ እንዳሉ በውስጥም እየሰማን ነው። ስለዚህ የዝና የሀብት ምንጩም ራሱ በሰው እገታ ነው ማለት ነው። እነ ካሌብ ጋር ሆኖ ሰው በማገት እጽ በማዘዋወር ዋና ስራቸው በቃ የተጠመዱበት ስራ ዋና ስራቸው እሱ ነው ማለት ነው። እንግዲህ እንዳያችሁት ከሆነ ማለት ነው። እና ምንድነው እያለው ያለ እሱ እናስወግደው ነው እያለው ያለ ነገር ግን ካሌብ እንዲገደል አይፈልግም ብሩክ። ምክንያቱም ገንዘቡን ቀጥታ መቀበል ይፈልጋል። ለዛ ነው መግደል የማያስፈልገው ማስወገድ የማያስፈልገው እያለ ነው። እነሱ እናስወግደው እያሉ ነው እንግዲህ ጥበቃዎቹ። እንግዲህ ያርግለት እንግዲህ የሚመልሰው ገንዘብ ላይ ኖረው ይችላል። ነገር ግን ያው ምናልባት እነ መድብልና እነ ሞገስ ደርሰው ካተረፉትና ቢተርፍ በጣም ደስ ይለናል። ምክንያቱም በጣም የምንጠብቀው ነገር የምንጓጓለት ከቅድስት ጋር ጥሩ ህይወት ሲኖር ማየት ስለምንፈልግ። ነገር ግን ደግሞ ወይዘሮ ማህሌት ዛሬም ተስፋ ያላት ትመስላለች። በጣም በሚገርም ሁኔታ ምን አይነት ህሊና ቢስ እንደሆነች ባይገበኝም ኤፍራታ ምን እንዳለች ሰምታችኋል። ብትወልጅለት ኑሮ ምናምን ነገር ስትላት ጅል መካሪ መክሮ ያለች ጡትሽ ይወድቃል ዳሌሽ ይወድቃል እያሉ ነው እንዳልወልድ ያደረጉኝ። በወልድለት ኑሮ እንደዚህ አልሆንም ነበር መካሪ አጥቼ እያለች ነው። እውነት ይሄ ባይዛው የብዙ እህቶች ጅል አማካሪ ሲገጥማቸው የሚያጋጥም ጉዳይ ነው። ጡትሽ ይወድቃል አትውለጂ፣ እንደዚህ ቅርጽሽ ይበላሻል እያሉ ትዳራቸውን የሚያፋቱ በጣም ብዙ ጅል አማካሪዎች አሉና እንደዚህ አይነት አማካሪዎች ከጎናችሁ ካሉ ባይዛው በጊዜ ነው መራቅ መቻል ያለባችሁ። ለምን ታውቃላችሁ? አሁን ማህሌት የብሩክን ሀብት ነው የምትፈልግ የነበር አይደል? የብሩክን ሀብት ለማግኘት እኮ እሷ በፍቅር በሰላም ብትወልድ በቃ ሀብቱን ታገኘው ነበር፣ በእጇ ታስገባ ነበር። ነው የሀብት ስስትም ከሆነ ያለባት። ነገር ግን እሷ ጡትሽ ይወድቃል እንዲትሆኛለሽ ቅርጽሽ ይበላሻል እያሉ ይሏት የነበሩ ሰዎች ምንድነው ሀብቷን ተካፍላ ወጣ እንደ ልቧ እንድትንደላቀቅ እንድትንፈላሰስ ስለሚፈልጉ ነው እንደዚህ አይነት ምክር ይመክሯት የነበረውና ያ ምክር ደግሞ ያንን መስማቷ ደግሞ ዛሬ ላይ እዚህ ቦታ ላይ እንድትደርስ አድርጓታል። ነገር ግን ኤፍራታ ዛሬም ቢሆን እንግዲህ ምህረት ያደርግልሻል፣ ይቅርታ ጠይቂው፣ እሱ የዋህ ነው፣ አንቺ ነሽ ክፉ። ስለዚህ ይቅርታ ጠይቂና ተመልሰሽ ወደ ብሩክ ቤት ግቢ እያለች ነው። እሷም ግን እንደማይሆን ታውቀዋለች። ያው ቅድስትን ስለምትጠረጥራት እሱ ከዚህ በኋላስ ቢለቀቅና ቢወጣ ቅድስትና ገብቶ ይኖራል እንጂ እኔን እንዴት ብሎ ነው ዞር ብሎ የሚያየኝ እያለች ነው። ጥፋትሽን ማወቅሽን በራሱ ትልቅነት ነው። አንዳንዴ ጥፋታቸውን የማያውቁ ሰዎች አሉ። ቢያንስ የበደልሽውን በደል እንኳን በውስጥሽ ካለ ካወቅሽው ካመንሽበት ይሄ ትልቅነት ነው። የበደሉትን ሰው በድያለሁ ብሎ ማመን ማለት ነው። እንደው ስግጥ ብለሽ ግን እንደው ዝም ብለሽ የሆነ ገንዘብ ለማግኘት ብለሽ በጣም ይደብር ነበር። ወይዘሮ ማህሌት አሁን ቢሆን ጸባይሽን አስተካኪ። ምናልባት እኔ እየተጠራጠርኩ ነው። አሁን እኔ ቅድስት ጋር ራሱ ላይ ቀጥሉ ብሩክና ቅድስት ላይ ቀጥሉ ይችላሉ የሚል ነገር እየተሰማኝ ነው አሁን ላይ። እናንተ እስኪ ምን እየተሰማችሁ ነው? ብሩክ ተመልሶ ከመጣ ቅድስት ሊያገባት ይችላል?
ወይስ ማህሌትን ይቅርታ ሊያደርግላት ይችላል? ሀሳብ አስተያየታችሁን በኮመንት መስጫው ስር ላይ ያስቀምጡ። እንግዲህ ለዛሬ ያዝኩላችሁ ቪዲዮ ይህንን ይመስል ነበረ። ምናልባት እንግዲህ በሙሉ ልብነት ያስለቅቁታል ብዬ ተስፋ አደርጋለሁ። ግን ጥበቃውን እንዲያግት ወይም እንዲይዝ ደግሞ የተፈረደበት ሞገስ ነው። እንግዲህ ሞገስ ምናልባት ጥበቃውን በተሰጠው ሚሽን መሰረት የማይጨርስ ከሆነ እነ መድብል ላይ ጥቃትም ሊደርስባቸው ይችላል። ምክንያቱም አሁን ሁለቱም ጋር መሳሪያ ነው የያዙት። እንግዲህ ምናልባት የተኩስ ልውውጦች ሊኖሩ ይችላሉ። በዚህ የተኩስ ልውውጥ ማን ሊጎዳ ይችላል፣ ብሩክስ ሊያመልጥ ይችላል የሚለው ነገር ላይ እንግዲህ ሁላችሁም በአእምሯችሁ ሳሉት። እስከዛው ድረስ እንግዲህ ሁላችንም በተስፋ የምንጠብቀው ይሆናል ማለት ነው። ለዛሬ ያዝኩላችሁ ቪዲዮ ይህን ይመስል ነበረ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት የዓለም ዳርቻ ሰላማችሁ እንዲበዛልኝ ተመኘው። እስካሁን አብራችሁን ስለቆያችሁ አመሰግናለሁ። ይህን ቪዲዮ ላይክ እና ሼር አድርጉልኝ። ሰናይ ጊዜ ይሆንላችሁ። ሰናይ ጊዜ ይሆንላችሁ። ባይ ባይ። ያው እንግዲህ የመርዞንም ሀሳብ ሰምታችሁታል። መርዞ ዳጣ ድለላ መጀመር ፈልጋለሁ እያለች ነው። እንግዲህ ደላላ ለመሆን ከሃዲ መሆን አለብሽ ከሃዲ መሆን አለብሽ፣ በውሸት የምትምይ ሰው መሆን መቻል አለብሽ እያላት ነው። ነገር ግን እኔ በዚህ አልስማማም። ምክንያቱም ሁሉም ደላላ እንደዚህ ከሃዲ ነው ማለት አይደለም። በታማኝነት የሚያገለግሉ በኤጀንሲ መልኩ የሚያገለግሉ ብዙ ታማኞችም አሉ። የማይሆን ነገር ከሆነ አይሆንም፣ የሚሆን ነገር ከሆነ ይሆናል የሚሉም ለነገ ስራቸው የሚጠነቀቁ ሰዎች አሉ። በዛው ልክም ደግሞ የዕለቱን ዋሽቶ አዳሪ ወይም ዋሽቶ በማሳመን የራስን ለውጥ ብቻ የሚያስብ ደላላም በዛው ልክ አለ። ስለዚህ ደላላ ለመሆን ከሃዲ መሆን አለብሽ የሚለው ሙሉ በሙሉ የደላሎችን ባህሪ ይገልጻል አይገልጽም የሚል እምነት አለኝ። እስኪ እናንተ በየራሳችሁ ምን አይነት ታማኝ ደላላ አጋጥሟችኋል? ምን አይነትስ ደላላ ዋሽቶ እናንተ የማትፈልጉትን ነገር እንድትገዙ አድርጓችኋል? ሀሳባችሁን በኮመንት መስጫ ስር ላይ ያስቀምጡልኝ። ሰናይ ጊዜ ሆንላችሁ። በያላችሁበት ሰላም ሆኑልኝ።